ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ዕለተ ቅዳሜ ጥቅምት 8 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 18 2025 በግሪጎሪያን ካሌንደር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሆኖ ጋት ሚዲያ በስፐታንክስ ደግፉ የደገፋችሁ ነው አብራችሁ ይስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ወደ እናንተ ይድረስ ሶስት መረጃዎችን ወደ እናንተ አደርሳለሁ የመጀመሪያው የጠቅላይ ሚኒስትር ዶክተር አብይ አህመድ እና የልኡካን ቡድናቸው የባሌ ጉብኝት በትናንትናው ዕለት ተደርጓል ዛሬም እንደቀጠለ ነው በዚህ ላይ አጭር መረጃ ወደ እናንተ አደርሳችኋለሁኝ ሁለተኛውና ወሳኙ የዕለቱ አጀንዳዬ በውሎ ታስታውሱ ከነበረ የህዳሴ ግድብ ታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ ከግድቡ ወደ ወደቡ ብለን ነበር ይሄ ከግድቡ ወደ ወደቡ ሌላ ምንም አይደለም ግድቡን አንደኛ ለዘመናት ከቆየ የጂኦፖለቲክስ ኩስመና ወጥተናል ምን ማለት ነው ሌላ ምንም አይደለም ኢትዮጵያውያን አይችሉም አቅም የላቸውም ሊያሳኩት አይችሉም በቂ ዘመን ውል ተተብትበው በውስጥ ጉዳይ እየተራገጡ በመንጠለላቸው ፍርፋሪዎች ባንዳ የመለመል የውስጥ ግጭት እያስነሳን በዛና ራዝመዋለን በቀይ ባህር ቀጠና ካለን ከስዊዝ ካናል ያን ሊቨሬጅ ተጠቅመን ሻቢያንም አደራጅተን አጠንክረን በዙሪያ መለስ ያሉ የውስጥና የውጭ ባንዳዎችን አሰባስበን የህዳሴ ግድብ እንዳይመረቅና እናደርገዋለን ገንዘብ ማይችሉም የሚለውን ያንን ሰብረን ይወጣንበት 74 ቢሊዮን ኪዩቢክ ሜትር ውሃ በቤታችን ያሳደርንበት ከተራሮቻችን ተሸርሽሮ በማዳበሪያ በዩራኒየም የበለጸገ አፈር ያስቀረንበት ክቡር ጠቅላይ ሚኒስትሩ እንደገለጹት ደግሞ ከተራሮች ሄደ የነበረው ወርቅን ቢያንስ እንኳን ደለሉን ለማስወገድ ወጭ እናወጣለን ብንል ከዛ ኤክስትራክት የምናደርገው ወርቅ መልሶ ያንኮስት ከበር የሚያደርግበት አሳ ንጹህ መጠጥ ውሃ በመጀመሪያው ዙር የንጋት ከተማ በመጀመሪያው ፌዝ 1 300,000 ነዋሪ የሚያስተናግድ ይገነባል ፌዝ 2 300,000 ፌዝ 3 370,000 አካባቢ 1 ሚሊዮን የሚይዝ ይሄ በግል በመንግስት እና በግልና በመንግስት ባለሀብቱ እጅግ ዘመናዊ የሆነ ዘመናዊ ኤርፖርት የውሃ ምርምር የናቫል ኮስት ያለው ዩኒቨርሲቲዎች አግሮ ኢንዱስትሪ ኢንተግሬትድ የሆነ የተቀናጀ መስኖ ልማት ያለው ኢትዮጵያ የኡነትም ልክ እንደ ሌሎች ሀገራት ስልጣኔዋ በውሃ ላይ የተመሰረተ የሚሆን ያንን አደረግን ከዛ በኋላ ጠላቶቻችን ውሃ እንዳይመጣ ያደርጋል በፕሬዝዳንት ዶናልድ ትራምፕ በኩል ግድቡ ውሃ የሚያቆም ነው ከሚል ወጥተው ከፍተኛ ጎርፍ ለቀቁብን ወደሚል መጡ ሶቤስ ግብጾች ለዘመናት ፈርዖኖች ሲናገሩት የኖረ ለህዝቡ የሸጡት አጀንዳ አለ ከታች ከህፃናት ጀምሮ በሃይማኖት ተቋማት በትምህርት ቤት ባላቸው ሶሻል ክላስ ውስጥ የሸጡት አለ ደርሰው ተቀብለው ምንም ነገር የለም ቢሉ ህዝቡ ወጥቶ እንደሚባላቸው ይታወቃል ያንን ብለው የጦርነት አማራጭ እንወስዳለን እናፈርሰዋለን አሳሪ ህግ እናስፈርማለን አልሲሲ ኬንያ ሊመጡ ነው አልሲሲ ሱዳን ሄዱ የሱዳን ጠቅላይ ሚኒስትር አናገሩ አንድ ጠንካራ ሆቴል ያለውን ያህል ኢኮኖሚ የሌላት ኤርትራ እኔ አይደለሁም ያልኩት በነገራችን ላይ እኔ ደጋግሜ ብየዋለሁ አሁን አይኤምኤፍ አረጋገጠ ለባለፉት 5 አመታት የኤርትራን ኢኮኖሚ ምን እንደሆነ ማወቅ አልቻልኩም ማለት 00 አረጋው በአፍሪካ ቀዳሚ የኢኮኖሚ እድገት ያስመዘገበች ያለችው ኢትዮጵያ ነች 7.2 ታድጋለች አለ ኖ የኢትዮጵያ መንግስት ደግሞ 10 በሁለት ዲጂት እናድጋለን ይላል አይኤምኤፍ ተቀብሏል ኢትዮጵያ በቃላት ኢትዮጵያ አልተፈራረስ ነው አንድ ሳምንት ነው የቀረው ኢኮኖሚው እንዲሆነ እዳ መክፈል አልቻልንም ወዘተረፈ የሚል ቁንጽል ኢኮኖሚክ ዳታ ወስደው ያን ቁንጽል ኢኮኖሚክ ዳታ ደግሞ ራሳቸውን ብቻ አዋቂ አድርገው ሌላውን ባላዋቂነት ፈርጀው ህዝቡን 24/7 የጨለምተኝነት ተስፋ የሚያስቆርጥ ዜና ብንነግረው ከኛ ጎን ይሰለፋል የሚሉ ሳይኒክ የሆኑ ጨለምተኛ ሰዎች አሉ አዎ ፈተናዎች አሉ
አዎ ችግር አለ። ከትናንት ሲንከባለል የመጣ ችግር አለ። ዛሬም እየተፈጠረ ያለ ችግር አለ። የኢትዮጵያ ኢኮኖሚ ደግሞ ማለት አሁን የኢትዮጵያ ኢኮኖሚ ዕዳ መክፈል የሚችል ነው ሙሉ ለሙሉ በቃ የበለጸገ ነው አላለም። በዕዳ በዓለም ላይ ትሪሊየን ዕዳ ያለበት አሜሪካ ነው። አሜሪካ የሚያል ትሪሊየን ዕዳ አለበት ብለው የሚያለቅሱ ፖለቲከኞች የሚያለቅሱ ኢኮኖሚስት የላትም አሜሪካ። ምን እናድርግ ከዚህ ዕዳ ለመውጣት? አንዱ አማራጭ ታሪፍ ነው እየተጠቀሙት ያሉት። አንዱ አማራጭ የፎሪን ዳይሬክት ኢንቨስትመንትን ሳብ የካፒታል ፍሎ አለ ወደ ሌላ ሀገር የሚሄደውን እንመልሰው። እሱን ለባለ ሀብቱ የተመቸ ምቹ ኢንቫይሮንመንት እና እንፍጠር። ኦስትሪቲ ወይንም የመንግስትን ወጪን ቀንስ። የመንግስት ወጪን ቀንስ አካል እኮ ነው የሕክምና በጀት ወዘተረፈ ይቀነስ የሚለው እሱ ነው እየወሰዱ ያሉት። ኤንዌይስ ከግድቡ ወደ ወደቡ ያልነው እየሰመረ ከመጣ በኋላ እንግዲህ ምን የሚል ጽሑፍ ወጣ? ካን ኢትዮጵያ ኢጂፕት ኤንድ ሱዳን ትሬድ ፒስ ፎር ፕሮስፐርቲ የሚል ዓለም አቀፍ ቲንክ ታንክ የሆነው ግሎባል ሴኩሪቲ በዓለም አቀፍ ተቋማት ዘንድ ለዲሲሽን ለፖሊሲ ሜኪንግ ተቀባይነት ያለው ግሎባል ሴኩሪቲ ጽሑፍ ይዞ ወጣ። ምን ይላል ጽሑፉ ባጭሩ? ግብጽ ሱዳንና ኢትዮጵያ የቀይ ባህር ላይንን እንደገና መልሰው ሊካፈሉ በሚችሉበት ሁኔታ ላይ ውይይት ይደረግ። ይህን ማድረግ ከተቻለ የሱዳን ግጭት ይላል የተዋናዮች ችግር ነው። እኔ ትናንት ምን ብያቸው ነበር? ግብጽ ሱዳንን ሙሉ ለሙሉ ፖለቲካውን መቆጣጠር የሚፈልገው በሱዳን በኩል አድርጎ ሱዳንን ተጠቅሞ አንደኛ እንደ ቪቶ ፓወርም ለማድረግ፣ ሁለት ተሰሚነቱን ለመጨመር፣ ከዛ ባለፈ ደግሞ በቀጥታ ከግብጽ ተነስተው ሊያጠቁ አይችሉም። 17 16 ጊዜ ሞክረዋል። ምንም ይሄ ተብሎ ያለቀ ነው። ነገር ግን የጋራ ወታደራዊ ስምምነት በማድረግ የድንበር ግጭት በማስነሳት ለምሳሌ እንደ አልፋሽካ አይነት ከዛ በመተባበር የሁለቱ ጣፈንታ ህልውና አደጋ ውስጥ ሊገባ ነው በማለት ለምን ሱዳን ተጎጂ ነው። በ1929 በ1959 ስምምነት መሰረት ኢትዮጵያ ላይ ጫና ለማድረግ የግብጽ ረጅም እጅ ስላለ ነው ሱዳን እየተተራመሰ ያለው እና የሱዳን ደግሞ የግብጽ ደግሞ ተከታዮች ሻዕቢያ አለ በቀጥታ ጦር አዝምቶ እየተዋጋ ያለው። ኢትዮጵያ በዚህ ረገድ ኖ የውስጥ ጉዳያችሁን በውስጥ ፍቱ፣ ተነጋገሩ፣ ሁሉን አቀፍ መንግስት መስርቱ። ያ ብቻም አይደለም። ለባለፉት 2 ዓመት ተኩል ኢትዮጵያ ለሱዳን መብራት ታቀርባለች። 10 ሳንቲም አልተከፈለንም፣ ግን መብራቱ እየቀጠለ ነው። ለምን ይቆረጣል? ይህንን ሁለቱም ኃይሎች ተፋላሚዎች በተወጠሩበት ወቅት አልፋሽካን 30-40 ደቂቃ አይፈጅም መልሶ ለመቆጣጠር ነው። መነጋገርና ዘላቂ መፍትሄ ማምጣት ነው ያለብን በሚል ወደዛ አልተገባም። ስለዚህ ምን ይላል ይሄ? ካን ኢትዮጵያ ኢጂፕት ኤንድ ሱዳን ትሬድ ፒስ ፎር ፕሮስፐሪቲ ግሎባል ሴኩሪቲ ምን ይላል? ኢትዮጵያ ላንድ ሎክድ በመሆኗ በአመት 1.5 ቢሊዮን ዶላር እያወጣች ነው። ይሄን ያስቀምጣል። ከቀይ ባህር በፊት ቀይ ሽንኩርት የሚልህ ኢትዮጵያ የወደብ ዕዳዋን መክፈል አልቻለችም። ሶሪ ከግል አበዳሪዎች ያለ 1 ቢሊዮን ቦንድ መክፈል አልቻለችም የሚልህ ጦርነት ሊነሳ ነው የሚልህ። በነገራችን ላይ ለተከታታይ 3-4 ዓመት ጦርነት ተነሳ እኮ ምናምን ብሎ ይሄን ዳታ የሚደረድር ለኢትዮጵያ ህልውና ሲባል ኢትዮጵያ በባንዳዎች እጅ እንዳትወድቅ አይደለም ለባለፉት 3-4 ዓመታት ለቀጣይ 300-400 ዓመታት ውጊያ ሊኖር ይችላል። ባንዳው መጥፋት አለበት። 1 2 ስልጣን የሚገኘው በምንም ታምር በህዝቦች ይሁንታ በህዝቦች ፈቃድ በምርጫና ምርጫ ብቻ ነው ብሎ የሚያምን ኃይል መፈጠር አለበት። በየሰፈሩ 4 ክላሽ ይዘህ 4 የዋኮዳ ተሸክመ በተኮስክ ቁጥር እድል ቀንቶ ልትመታ ልታፈርስ ልማት ልታስተጓጉል ትችላለህ። መጨረሻ ግን አናት ይፈርሳል። ደድም በቃ ሌላ ነገር የለው። እነሱ ሲተኩሱ እነሱ ሲመቱ ወይ እነሱ ድል ያገኙ ሲመስሏቸው ጉሮ ሸባ የሚሉ ሲመቱ ቆንጠጥ ያለ ያጸፋ ምላሽ ሲሰጥ ግን ሌላ የወደቀ ትርክት ህዋት ያን ያህል ተንከባለዋል ምን ብለዋል ያልፈጠሩትን ትርክት
ሸኔ ያልፈጠረውን ትርክት በየቦታው ሌሎች ጽንፈኛ ኢትዮጵያ ውስጥ አዲስ አይደለም ያልተፈጠረውን ትርክት አዳዲስ የሆነ መንደርተኛ የሻቢያ ቡችላ ሻቢያ መንገድ መሪ የሌለ ትርክት ሊፈጥር ይሞክራል። ወዳጀ ልብ የኢትዮጵያ መከላከያ ሰራዊት ባንተ መንደር እይታ የሚታወቅ አይደለም። ኮንጎ ዘምቶ ሰላም ሆኗል። ለሰላማቸው ቤዛ ሆኗል። ሩዋንዳ ያውቁታል። የሶማሊያ ዜጎች ያውቁታል። አብዬ ዳርፉር፣ ደቡብ ሱዳን ያውቁታል። ኮሪያ ይታወቃል። በዓለም የሰላም ማስከበር እየሞተ የሚያኖር እጅግ የተከበረ የማይናወጥ የወታደራዊ ስብዕና ባለቤት ነው። ዓላማቸው ምንድነው? አጀንዳ ከመስጠት ወደ አጀንዳ መመለስ ይወስዱና ሪያክት እንድታረግ ከዛ እንዲሆነ እንዲተደረገ ይያሉ ህዝቡን እንዳነሳሳለን። ስትመታ ሲጨንቀህ ነው የምታደርገው። ኤኒዌይስ በቡችላ ጩኸት በባንዳር ሪታና ዋይታ የኢትዮጵያ ጉዞ አይታጠፍም። ለባለፉት 3 ዓመታት ጦርነት ነበር። በጦርነት ላይ ጦርነት፣ አሁን ደግሞ ሌላ ጦርነት ሊነሳ ነው ቀይ ባህር ይላል። ግን ዓለም እንኳን ያመሰከረው ከዛ በላይ ነው የምንከፍለው። በነገራችን ላይ 1.5 ቢሊዮን ዶላር በአመት መክፈል እኮ አይደለም። በጂኦፖለቲክሱ የሆነ ጥቅማችን ሊነካ ነው ሲሉ ለጥገና ዘግተነዋል። አሁን ማዳበሪያ ያልታራግፉ ስለሆነ የሎጂስቲክስ ሀባችን ስለተዘጋ ስለተጨናነቀ ቡና እንዳታመጡብን። አሁን ይሄንን አንሱ። ድሜሬጅ አለ፣ በጣም ተቸግረናል። ለጭነት የሄደ ሹፌርህን ህጋዊ በሙሉ ፍቃድ ያለውን አውርዶ እስር ቤት ያስገባሉ። የሌለ ያልተፈጸመብን መከራ ያለብኮ ጥቂት 1 ሚሊዮን ለሚሞላ ሀገር ወል ሶቨርኒቲያቸውን እናከብራለን። የኤርትራም ሶቨርኒቲ እንዲከበር ነው የምንፈልገው። ግን ኤርትራ ሀገር አይደለም። መነሻና መድረሻው ኢትዮጵያን መቆለፍ፣ ኢትዮጵያን መመቅኘት የኢትዮጵያ ጠላቶች ማይንድ ሴት የፈጠረው ነው። የኢትዮጵያ ጠላቶች ስለፈጠሩት ኢኮኖሚውን ስለማሳደግ፣ መንግስት ስለመመስረት፣ ስለቀጣይነት አያስቡ። የሞንቴቪዲዮ ኮንቬንሽን 1933 የወጣው አንድ ሀገር ለማለት ቋሚ ህዝብ ሊኖረው ይገባል። ፐርማነንት ፖፑሌሽን ካፓሲቲ ገቨርንመንት ሊኖረው ይገባል። ዲፋይን ቴሪቶሪ ሊኖረው ይገባል። አማክለ ነገር ግን ኤርትራ ኢኮኖሚ የለውም፣ ካፓሲቲ የለውም አለ አይኤምኤፍ። ከ2020 ጀምሮ እስከ አይታወቅም። የሚኒስትሮች ምክር ቤት የለም፣ በጀት የሚባል የለም፣ ፕላን ሜጋ ፕሮጀክት የለም፣ መንገድ ስለሚባል የለም። እና የጥንት ዘመን ከተማ ራሷ አስመራ ታሪክ ነች ብሎ ነው ኢኮኖሚስት የትኛው ማለት የሚጽፈው። የተመሰረተው ለምቀኝነት ነው እንጂ 1000+ ኪሎ ሜትር በላይ አለው። ህጋዊና ተፈጥሯዊ ነው። ባንዳ ነገሱ። ባንዳው ያለ ስልጣን በሽግግር ዘመን ሰጠው። ተመሳሳይ ባንዳ ሊነግስ እየታገለ ነው። አንድ ባንዳ በዘመናችን ነግሶ ያስከፈለን ዋጋ እናውቀዋለን። ለባንዳ እድል አንሰጥም። 3 ዓመት ነው ውጊያው። 30 ዓመት 300 ዓመት 3000 ዓመት እንዋጋለን። ለምን? የሚዋጋው ነው መቆም ያለበት በዲሞክራሲያዊ መንገድ አቃፊ አርጌ የመላ ኢትዮጵያን ስሜት የሚገዛ ፖሊሲ ይዤ መጥቼ በምርጫ ስልጣን ይዛለሁ። ህዝብን አሳምኜ በጦርነት ስልጣን አይቻልም። በኢትዮጵያ ብሔራዊ ጥቅም አልደራደርም። የኢትዮጵያ ህዝብ እድገት ብልጽግና ይገባዋል ወዘተ። ይሄንን ከመለስ ውጊያ ምን አመጣው? አንተ ቃታ ከፍተ ስተኩስና ስትገድል ጀግና፣ ሌላው አጽፋ ሲመልስብህ ሌላ ነገር ብትል ራስህ ትጮሃለህ፣ ራስህ ድራማውን ትሰራለህ። በራስህ ድራማ ራስህ የስነ ልቦና ሰዎችን ማንቀሳቀስበት ብለህ ራስህ የስነ ልቦና ስብራትን ተሸክመህ ትሄዳለህ። ኤኒዌይስ ተላላኪዎች ስለሆኑ ከቀይ ባህር በፊት ቀይ ሽንኩርት፣ ከወደብ በፊት መደብ ወዘተረፈ እያሉ በዚህ ጂኦፖለቲክስ ውስጥ በተለዋዋጩ ቮላታይል በሆነው በዳይናሚክስ ጂኦፖለቲክስ ውስጥ ይህንን ከዘመናት አንድ የሚገኝ ምናልባት እንዳውኑ አይነት ምቹ ጥያቄ ለማንሳት ለመጠየቅ የዛሬ 50 ዓመት ምናምን ሊፈጠር ይችል ይሆናል። አናቅ። ያለውን ያለ መናጋት እያያችሁ ነው።
በዚህ ሂደት ኢትዮጵያ ጥያቄ እንዳትጠየቅ በውስጥ ጉዳዩ ላይ እንድትወጠር የሚፈልጉ ኃይሎች ፋኖ፣ ሸኔ፣ ኦብነግ ወዘተረፈ ፓርቲ እየቀፈቀፈ ፓርቲ መመስረት ችግር የለብኝም፣ ግን ተለላጭ ፓርቲ እየቀፈቀፈ ከየመንደሩ እየተነሳሳ እየተጎተተ እየመጣ ሲያላዝን ይውላል። ከዲሞክራሲ ባለፈ እንደዚህ አይነትን እያደገ ሲሄድ ምላሱን ከምላሱ ባሻገር ጥፍር ጥርስ ሊያወጣ ስለሚችል አስፈላጊው ከብሔራዊ ጥቅም አገነስት የሆነ አካል እርምጃ መወሰድ አለበት። የትኛው ሀገር ነው ከብሔራዊ ጥቅም በተጻራሪ ተናግሮ በዲሞክራሲ ስም የሚስተናገደው? ሚዲያ እንደዛ ነው። ቢቢሲ አልዘጋም እንዴ? ኪዩን ኤልዛቤት ስትሞት ስለሷ አፍሪካውያን ምናምን የተለያየ ሀሳብ ተናገሩ ተብሎ ኮሜንት ቦክስ አልዘጋም? ሲኤንኤን የትኛው ሚዲያ ነው አጌነስት ናሽናል ኢንተረስት አሜሪካን ኢንተረስት የሚሄደው? ሰው ፖርት ሱዳንን ኢትዮጵያ ለወደብ አገልግሎት ትጠቀም፣ ለሌሎች እንደምትሰጠው ሁሉ ኔቪ ታቋቁም ይላል ፖርት ሱዳንን ይህ ጽሑፍ። ከዛስ ለግብጽ ደግሞ አሁን ሱዳንን እየረበሸቻለች ግብጽ እንደሆነ ያውቃል። ለግብጽ ደግሞ ይላል በድርቅና ዝናብ በማይኖርበት ወቅት ኢትዮጵያ አስገዳጅ የሆነ ወተር ሴኩሪቲ በኢንተርናሽናል ኮሚኒቲ ፊት ትፈርም ይላል። ኢትዮጵያ ደግሞ የወደብ የሲ አክሰስ ጥያቄው አይመለስ ይላል። የት ሄዶ? ፖርት ሱዳን ሄዶ። ያ ብቻ አይደለም። በነገራችን ላይ በቀጣይ አልቡርሃንና ሄሜቲ ካይሮ ላይ እንዲገናኙ ቀጠሮ ተይዟል። ይሄን ሊያደራድሩ የመጡ የአሜሪካ ልኡካኖች ወደ ፖርት ሱዳን ይዘው የመጡት ግዙፍ የአሜሪካ የወርቅ ማዕድን አፈላላጊ ድርጅቶችን ነው ይዘው የመጡ። ሰው ሱዳን ውስጥ የሪሶርስ ጉዳይ አለ ማለት ነው። ሱዳን ውስጥ እየተደረገ ያለው ጦርነት ፕሮክሲ ነው ማለት ነው። ይህንን ያወራል። የኢትዮጵያ 20 ኪሎ ሜትር የሲ አክሰስ ወይንም ወደ 12 ነጥብ ምናምን ከዚህ ከሶማሊላንድ ጋር የተፈራረመችው ከሶማሊያ ጋር ያደረሰባትን የነበረውን የፖለቲካል ሪፍት ከዛ በኋላ የአንካራ ዲክላሬሽን ይተቻል። ያለው መፍትሄ በግራም በቀኝ ምን ይላል? የሬድሲን እንደገና መከፋፈል ነው ይላል። ኢትዮጵያ ፖርት ሱዳን መሄድ አይጠበቅባት። ኢትዮጵያ ምጽዋ መጠየቅ አይጠበቅባት። ከደቡባዊ ቀይ ባህር እስከ ራስ ዱሜራ የዳህላክ ደሴቶችን ጨምሮ ኢትዮጵያ እሱ ላይ ተጠይቅ ይመለስላታል። ትረስት ሚ። ለምን ጉዳዩ የሪሶርስ የጥቅም እንደሆነ ዲአርሲንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎንና ኤም23ን ያስታረቀው የአሜሪካ ስምምነት ሪሶርስ ነው። ዩክሬንንና ራሽያን ለማስማማት አሁን ሃንጋሪ ቡዳፔስት ላይ ሁለቱ ይገናኛሉ። ቭላዲሚር ፑቲንና ዶናልድ ትራምፕ ከፍተኛ ቴክኒካል አማካሪዎች እየተወያዩ ነው። ከዛ ምን አለ ጀርባ? ሪሶርስ አለ። አሜሪካ በብላክ ሲ ሮል እንዲኖራት ትፈልጋለች። የአውሮፓ ህብረት ሳይሆን እኔ ሮል ይኖረኝ። አሜሪካ ልዩ ሬር እርዝ ሚኔራልስ ሬር እርዝ ኤሌመንት በሚባለው በዩክሬን ማዕድን ፍላጎት ይኖራል። ባለበት እርጋት ጨምሮ ጥቅም ይከበራል። ሪሶርስ ነው። የትራምፕ ኮሪደር አዘርባጃን ጋር ያለው ሪሶርስ ነው። ኢትዮጵያም በጊቭ ኤንድ ቴክ ሰጥቶ በመቀበል ሂደት በመወያየት መፍትሄ ይመጣል። ይሄንን ምን ብለዋል? ማሳክ ብሎስ የናይል ጉዳይ በፖለቲካዊ አቋም ሳይሆን በቴክኒካዊ ጉዳይ መልስ ማግኘት አለበት ብለው አስቀምጠዋል። ምን ማለት ነው? ኦሬዲ ግድቡ 74 ቢሊዮን ኪዩቢክ ሜትር ውሃ ይዞ ተቀምጧል አለ ግድቡ። የአባይ ጉዳይ ከዚህ በፊት የህልውና ጉዳይ ነው። ናይል ኢዝ ዘ ጊፍት ኦፍ ኢጂፕት ኢዝ ዘ ጊፍት ኦፍ ናይል ነበር። ኖ ናይል ለሶስቱ ሀገራት የህልውና ጉዳይ ነው ወደሚል ዲስኮርስ ተቀየረ። የኢትዮጵያ የግብጽም የሱዳን አንድ ሁለት ጉዳዩ በቴክኒካዊ ነው። ሶስት ኢትዮጵያም ጥያቄ አላት። ይሄ ነው ማስገንዘብ የተቻለው። ይሄ ነው ወደብን የሚያነሳ ሰው ባንዳ፣ ነፍጠኛ፣ አህዳዊ፣ ጠቅላይ የመሬት ሱስ ያለበት የባህር ሱስ ያለበት ጦረኛ
እኛ ተዋግተናል ውጊያን የምናውቀው ጀርባችን ቆስሎ ነው ወዘተረፈ የሚል የባንዳ ንግግር ቀርቶ አርበኞች ወደፊት ወንበር ላይ ሲቀመጡ ይሄ ነው ይሆን ሳንተኩስ ግድቡ ላይ ተተኩሶብናል ከ15000 በላይ ዜጎቻችን አልቀዋል መተከል ላይ ያለው በግሪደር የተቀበረው የሞተው ወለጋ ላይ ያሁሉ ጭፍጨፋ የነበረው ሸኔቃ ታስቦ ሊሆን ይችላል ፋኖ ቃታ ታስቦ ሊሆን ይችላል በሰሜኑ የሀገራችን ክፍል የነበረ ያሁሉ ጦርነት ያሁሉ የንብረት ውድመት ዛሬም ያይቀጥለው አዙሪት የህዳሴ ግድቡ ነው ለሺ ዘመናት ቀይ ባህርን ለመጠበቅ ደማችን ቀይ ባህርን አቅልጦታል ለባለፉት 14 ዓመታት የኢትዮጵያ ህዳሴ ግድብ ውሃ ብቻ አይደለም የተገደበው ደም ነው ላብ ነው ውሃ ጠብታ ነው ደማችን አባይ ላይ የፈሰሰው የአባይ ግድብ ይበቃል አሁን ያሰብ ጥያቄ ጉዳይ ሆኖ መጥቷል ኢትዮጵያ ጥያቄ አላት ጉዳዩ ቴክኒካል ነው የውሃ ጉዳይ ሶስቱም ሀገራት የጋራ አጀንዳ ነው አሜሪካ የኢትዮጵያን ልማት ትደግፋለች ማሳር ቦሎስ እሱን ነው ያለው ዘን አሁን የኢትዮጵያ መንግስት ምን ያረገ ነው በአህመድ ሺዴ በኩል ከኢንተርናሽናል ዲቨሎፕመንት ፋይናንስ ኮርፖሬሽን ከአሜሪካ ጋር 7.8 ቢሊዮን ዶላር ኢንቨስት አድርጉ አውጣታችሁ እርዱን አቡሴራ ቢሾፍቱ ያለውን ኤርፖርት ሰሩልን የሚል ንግግር ተጀምሯል ማሳር ቦሎስ ምን ብሏል እንደግፋለን ብሏል ስለዚህ የኢትዮጵያን የመልማት የማደግ ጥያቄ አሜሪካ ይደግፋል ለማደራደር ምን ሊያገኝ ግብጽ ላይ ያለውን ኢኮኖሚክ ሊቨሬጅ ፈልገዋል የሱዳንን ማዕድን ይፈልጋል የቀይ ባህር ሰላም እንዲቀጥል ኢትዮጵያ መመለስ አለባት ወደ ቀይ ባህር እሱን ይፈልጋል ይሄ ሁሉ እንዲሆን ደግሞ ቀጠናው ላይ ሌላ ግጭት ሌላ አዙሪት ሌላ ፕሮክሲ እንዳይኖር አሜሪካ ወደ አፍሪካ ለመመለስ በመታደርገው ጥረት አፍሪካ ላይ አቻ በሚያት ከርዳታ ወደ ኢንቨስትመንት በሚደረገው ሽግግር ኢትዮጵያን እንደ ሜንዶ ዋና መግቢያ ነች የፖለቲካ ማዕከል ነች ኢትዮጵያ ወደንም ጠላን this reality ይህንን ለማድረግ የ7.8 ቢሊዮን ዶላር ድጋፍ ጥያቄ ቀርቧል definitely ምላሽ ያገኛል ኢትዮጵያን ቶክስ with United States of America to fund 7.8 billion ቢሾፍቱ ኤርፖርት በዚህ ውስጥ የኢትዮጵያ አየር መንገድ 20% እንደሚሸፍን አፍሪካ ዲቨሎፕመንት ባንክ 500 ሚሊዮን ዶላር ለማቅረብ obviously ሂደት ላይ ነው ሌላውን 7.8 ቢሊዮን ራሱ አፍሪካ ዲቨሎፕመንት ባንክ ፈንድ ያፈላለገ ነው ይሄንን ተፈራርሟል ስካይላይት እንደምታስታውሱት ከዚህ ባለፈ ግን የአሜሪካው ዲቨሎፕመንት ፋይናንሻል ኮርፖሬሽን ከዛ እንዲቀርብ ጥረት እየተደረገ ነው በዚህ ሁሉ ሂደት ኢትዮጵያ እየተሻገረች ነው እደግማለሁ ፈተናዎች ችግሮች አሉ ችግሮቻችን ላይ በጨለምተኝነት ማላዘን ሳይሆን ከችግሮችን በመንወጣበት ባንድጃችን እንሰራለን በቀጣይ ምን ፈልገው ፖዚሽን ላይ ለመድረስ በሌላኛው እጃችን እንሰራለን አንድ አይናችንን ዛሬ አንድ አይናችንን ነገ እናደርጋለን አስቀድሜ በመግቢያ እንዳልኳችሁ እንግዲህ የባሌ ብሔራዊ ፓርክ አጋጣሚ ሆኖ በ1962 ንጉሱ ሊወድቁ አንድ 4 አመት ሲቀራቸው በ1966 ነው ወደቁ 1962 ላይ በ1250 ስኩዌር ኪሎ ሜትር ላይ የተመሰረተ በአለም ላይ እጅግ የዳበረ ብዝሃ ህይወት ያላቸው የሚባል ራሱ የባሌ ተራራ ከ44 በላይ ለሚሆኑ ወንዞች መነሻ ከ44 በላይ እና ምንድነው እንግዲህ አንድ ወንዝ አለ ወደ 110 ኪሎ ሜትር ከባሌ ተነስቶ ዋቢ ወንዝ እሱን ጨምሮ ከ44 በላይ የብዝሃ ህይወት እንግዲህ የቁንደዶ ፈረሶች ከሚባለው ጀምሮ አጥቢ እንስሳት አዋፍ በለመለመ መስክ ላይ ትልቁ 44 ምን ወንዞች እሱን ስንጠብቅ ብዝሃ ህይወት እንጠብቃለን አምራች ነው አካባቢ ተራሮች ባሉበት ተራሮች ከጠበቅን ተራሮች የውሃ ጋኖች ናቸው ተራሮች ሲራቆቱ የውሃውን ጋን ነው እየሰበር ነው ምንመጣ ኢትዮጵያ የተራራ ሀገር ነች ኢትዮጵያ ተራራዎችን በደም ስንንከባከብ አረንጓዴ አሻራ ስንል ምን ያረግነ ነው ይሄንን ውሃችንን እየጠበቅን ነው ለሌሎችም ውሃ ምናቀርበው ከዛም ባለፈ ብሔራዊ ፓርኮቻችን
የእውነትም የህብረተሰቡ የህልውና ምንጭ ካልሆኑ ከሚመጣው ልማት ካልተጠቀመ ሊጠብቃቸው አይችልም። ምን አገባኝ ይላል። ልቅግጦሽ ያረጋቸዋል። ድንበር ይገፋል። ሌላ ስም ይሰጣቸዋል። እንደ ጠላት ይቆጥራቸዋል። እንደ ልማት ደንቃራ እንዳይቆጥራቸው ኮሚኒቲ ቤዝድ ቱሪዝም ለምሳሌ በዛ አካባቢ ላይ እንዳልኳችሁ የዋቤ ወንዝ አየይዘህ ከባሌ ብሔራዊ ፓርክ እስከ ሶፍ ዑመር ድረስ የሚደርሳል። ባሌ ላይ ዲንሾ እንግዲህ አንዱ ዲንሾ የልማት ድርጅት የሚባል ነበር። ኦሮሚያ የምታስታውስ ከነበረ ጥረት አማራ ክልል ኤፈርት ትግራይ ክልል እንዳለው ወንዶ ገነት ደህዴን እንደነበረው የዲንሾ ሎጅ እጅግ ዘመናዊ ቅንጡ ሆኖ እየተሰራ ነው ያለው። ያም አይደለም የሶፍ ዑመር ዋሻ የመደመር ትውልድ መጽሐፍ በመሸጥ ውስጡ ወደ 15.1 ኪሎ ሜትር ውስጥ ለውስጥ መንገድ አለው። ጨለማ ያ መንገዱ ደግሞ በውስጥ ደግሞ የዋቤ ወንዝ ያቋርጣል። ውሃው ሲጨምር ሙሉ ለሙሉ መጓዝን ይዘጋዋል፣ ይቦረቡረዋል፣ ይሸረሽረዋል። ያው ዋሻው ውሃው በሚቀንስበት ወቅት ደለልም ያመጣል ይዘት እሱ ተፈጥሯዊ ይዘቱን ሳይለቅ 15.1 ኪሎ ሜትር ውስጥ ለውስጥ መንገድ የውሃ ካናሉን በደንብ በመስራት ተፈጥሯዊ የሚመስል በውስጥ ያለውን ብርሃኑን በጠበቀ መልኩ እንግዲህ 15.1 ኪሎ ሜትር ውስጥ ለውስጥ የሚደረገው ጉዞ አስቡ። እዛው ላይ ደግሞ ቅንጥሎች፣ የዳታ ሴንተር ማዕከላት፣ የውሃ ሕክምና ማዕከላት ውስጥ ለውስጥ ስትሄዱ ዘን የ110 ኪሎ ሜትር እንዳልኳችሁ ከባሌ ተራሮች ብሔራዊ ፓርክ አድርጎ 110 ኪሎ ሜትር ወደ ሶፍ ዑመር ዋሻ የሚመጣውን የጀልባን ጨምሮ የሃይኪንግ በሚመች መልኩ ወንዙን ደግሞ እንዳልኳችሁ በጣም ፍሰቱ ሲጨምር ዋሻው ውስጥ የሚፈጥረው ዳሜጅ ስላለ እሱን ለመቀነስ ብዝሃ ህይወትን በሚጠብቅ መልኩ ግድብ በመስራት ለዛ ብዝሃ ህይወት ተጨማሪ አሳ ይኖረዋል፣ ክሮኮዳይል አዞ ይኖረዋል፣ ያዞ ራንች ይኖራል ማለት ነው። በቀጣይ ውሃውን በመመጠን ደግሞ የተመጣጠነ ውሃ በመልቀቅ እታች መስኖ ለሚጠቀሙት የዋቤ ወንዝን መስኖ ለሚጠቀሙት ደግሞ ሌላ ልማት ተጨማሪ ልማት እሱን ለማምጣት እጅግ ግዙፍ የሆነ ስራ እየተሰራ ነው ማለት ነው። ያም ብቻም አይደለም የዋቆ ጉቱ ኤርፖርት ተርሚናልን ሮቤ የሚገኘውን እሱን የማስፋት የሮቤ የኮሪደር ልማት በሎጅ ሆቴል፣ የሬስቶራንት፣ የስማርት ከተማ ግንባታ እነዚህም በሙሉ ያካተተ ስራ እየተሰራ ነው። በትናንትናው ዕለት እንግዲህ ይህንን ጨምሮ የዲንሾ ሎጅ የሳር ምድር ጉብኝት እንዲሁም መሰል በጠቅላይ ሚኒስትሩ የሚመራው ልኡካን የዳታ ሴንተር የቱሪዝም ዳታ ሴንተርን ሁሉ ጉብኝት አድርጓል ማለት ነው። እንግዲህ ኢትዮጵያ ሁለተኛ ዙር ሀገር በቀል ኢኮኖሚ ሪፎርም በሙሉ እየተገበረች ነው። በዚህ ውስጥ ግብርና፣ እርሻ፣ ማዕድን፣ ቱሪዝም፣ ማኑፋክቸሪንግ፣ አይሲቲ ሰርቪስ ትሬድን ጨምሮ አይሲቲ እና ዲጂታላይዜሽን ልዩ ትኩረት ተሰጥቷል። አንድ ላይ ብቻ አሁን ፓርኮች ሲቋቋሙ ቅንጡ ነው ተብሏል። እኛ ሀገር ላይ ይሆን ተብሎ ነው ፓርክ አቋቋምን በሚል የአርሶ አደሩን ምናምን የኑሮ ዘይቤ አዛብቷል ተብሏል። አዲስ ነገር ሲጀመር ጊዜም ተቃውሞ የኢትዮጵያ አየር መንገድ በተመሰረተ ወቅት ለንጉሳዊ ቤተሰቦቹ ቅንጦት በሚል ነው አውሮፕላን የተገዛ አህያ በሌለው ህዝብ ውስጥ ተብሏል። ንጉሱ ዳግማዊ አፄ ምኒልክ ስልክ ባመጡበት ዘመን ከሰይጣን ጋር ተነጋገሩ፣ ቅንጦት ነው ተብሏል። ፊልም ቤት ሲታይ ሰይጣን ቤት ተብሏል። መኪና ምን ያልተባለ ነገር አለ? አዲስ ነገር ሁልጊዜ ተቃውሟል። ሬዚስተንስ አለ። ሰዎች ሬዚስት ማድረግ ይፈልጋሉ፣ አዲስን ነገር ይቃወማሉ። ግን ፓርኮችን ተጨማሪ ሴት ብናለማቸው የዲንሾ ሎጅ፣ የጨበራ ጩርጩራ የአዞ ዳና ሎጅ፣ በሰቃ ላይ የለማው ቤኑና፣ ጎርጎራ፣ የጎንደር ልማት ገርአልታ ላይ የተሰራ ያለው አሁን የአክሱምን ጨምሮ ትግራይ ክልል ላይ ያሉ የቱሪዝም መዳረሻዎችን አርኪኦሎጂካል ሳይቶችን ጨምሮ ለመጠበቅ በሚል መጠኑ ከፍ ያለ ገንዘብ ተገኝቷል። እሱ ባህላችንን ብናወጣው
ጥቅም እንጠቀማለን። ጠመንጃ ተሸክመ በጉልበት ያለችዋን ትናንት የተሰራችዋን ጥሪት ከወገን ከራስ ወገን ቀምተህ ትበላ ካልሆነ በቀር አዲስ ሪሶርስ ጠብ አታደርግ። ጠብ የምናደርገው ለጠመንጃ ብሎ የሚልከው ምንጭ ለማጎልበት አንድ ተጨማሪ ክፍል ለመስራት ላይብራሪ የሌላቸው ትምህርት ቤቶች አሉ። ቤተ ሙከራ የሌላቸው ትምህርት ቤቶች አሉ። ለሴት ልጆቻችን የህፃናት ምንድነው የጤና መጠበቂያ የወር አበባ መጠበቂያ ፓዶች በመግዛት ሞዴስ መግዛት ስንችል ዘመናዊ ለአርሶ አደሩ የህይወት ዘይቤውን የሚቀይር ቤት ማቅረብ ስንችል ነው። ከዛ ባለፈ አስቀድሜ እንዳልኳችሁ ኒውክሊየር ሲባል የለም ኒውክሊየር ምን ሊሰራ ነው ለኢትዮጵያ ወዘተረፈ ይላል። አዲስ ነገር አይደለም ይሄ ሰው ይሄ እንደዚህ አይነት የሚሉ ሰዎች የሚናገሩት። ለምንድን ነው አዲስ ነገር የማይሆነው? ምን ጥርጥራል? ትናንትም በምኒልክ ዘመንም እንዲያ ብለዋል። በኢያሱ ዘመን እንደዛ ተብሏል። በንጉሱ ዘመን እንደዛ ተብሏል። ትምህርት ቤት ሲከፈት የአውሮፓን ባህል ሃይማኖት ሊቀይሩ ነው የመጣው ተብሏል። ምንም አዲስ ነገር ሪሊ የሆነት አዲስ ነገር ከሆነ ተቃውሟል። ሶ ኒውክሊየሩን ማጥላላት ምን ማለት በቃ ከንቱ የፖለቲካ ስራ ነው ወዘተረፈ ይላሉ የባዳ ተለላኪ ባንዳዎች። ራፋኤል ወዳጆቼ የዓለም የኒውክሊየር ኤነርጂ ባለስልጣን ወይ በዩናይትድ ኔሽን ውስጥ ያለው አንዱ የተባበሩት መንግስታት ውስጥ ያለው የኒውክሊየር ኤጀንሲ ራፋኤል ማሪያኖ ግሮሲ ምን ይላል? 120 ሚሊዮን ላላት ኢትዮጵያ የኒውክሊየር ኃይል መሰረታዊ የህልውና ጉዳይ ነው። ደን with a population of 120 million with a population of 120 million Ethiopia's ambition for nuclear energy are an important step towards its energy security. የኃይል ደህንነት ዛሬ ብቻ ነኝ ዛሬ ከግድብ አንዳንዶቹ ኖ ግድብ ብንገነባ እኮ ምንም ኦኬ ጥሩ ነው። ነገር ግን ክሪፕቶ ላይ ዳታ ማይኒንግ ላይ ዛሬ የምንሰራው የዛሬ 50 ዓመት ማሰብ አለብን። የዛሬ 100 ዓመትን አስበን መስራት አለብን። የዛሬ 100 ዓመት ልጆቻችን ኦኬ የኢትዮጵያ አየር መንገድ በንጉሱ ዘመን ተጀመረ። በትውልድ ቅብብሎች ዛሬ ጥሩ ላይ ነው። ዛሬ ደግሞ አቡሴራ ላይ የምንሰራው የዛሬ 100 ዓመት አባቶቻችን ጥሩ ሰሩ በትውልድ ቅብብል እንዲሉን ነው። ሶ ራፋኤል ማሪያኖ ግሮሲ አስፈላጊ ነው at World Bank Group meetings margins meets Ethiopian Ministry of Finance Ahmed Shide and retreated International Atomic Energy Organization's readiness to support the country's plan to introduce nuclear power by 2035 የዛሬ 10 ዓመት nuclear power ኢትዮጵያ ለማመንጨት የ2035 አምቢሽኗን ለመደገፍ ዝግጁ ነን። ሰው የባዳ ልሳን የሆነ ባንዳ እንደሚያወራው አይደለም። የመጨረሻ እንግዲህ በኢትዮጵያ የሶማሊያ ባለሙሉ ስልጣን አምባሳደር በሶማሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ ህዋትን በተመለከተ መልእክት አስተላልፈዋል። እንደወረደ አነብላችኋለሁ። የህዋት መጨረሻ ሰዓት ይህ በህዝብ ደም ሲነግድ የኖረ ባንዳ ድርጅት ውሸቱን ማልቆበት የትግራይ ህዝብም ትግስትና ተስፋው ተሟጦ ወያኔ ቀኑ ጨልሞበታል። የጸረ ኢትዮጵያ ኃይሎች ሁሉ ተላላኪ የሆነ ህዋት ተንጠልጥሎበት የቆየው ታጣቂ ሰራዊቱም ጀርባውን አዝሮበት የመጨረሻ ምሽጉ እየተደረመሰበት ነው። የትግራይ ህዝብ ለ50 ዓመታት ቀሪ የኢትዮጵያ ህዝብ ለ27 ዓመታት የወደቀባቸው ፍዳ ተቆጥሮ የማያልቅ ቢሆንም አሸባሪዎቹ ህዋቶች ግን የዘሩትን ግፍ ቆጥረው እየተረከቡ ነው። ህዋትና የትግራይ ህዝብ አንድና ያውናቸው ያሉ ሲያጭበረብሩ እንዳልኖሩ እነሆ አሁን ከታጣቂዎቻቸው ጋር እንኳን አንድና ያው መሆን አቅቷቸው እርቃናቸውን ቀርተዋል። የተከታተለው ጸረ ህዋት የታጣቂዎች አመጽ የህይወት መስዋዕትነት ሳይጠይቅ ይህ የዘራፊዎች ቡድን በቁጥጥር ስር ውሎ ወደር ለሌለው ወንጀል ተጠያቂ መሆን አለበት ይላል። እንዳልኳችሁ እንግዲህ ይሄ የለውጥ ሪቮሉሽን
መላው ኢትዮጵያን አዳርሷል። ትግራይ ላይ ነው የቆመው። ከዛ ያንን የቆመውን ያን ተቸካዩን እንደገና መልሰው የኢትዮጵያን አብዮት ለመቀልበስ በተለያዩ ያላቸው የቀደመ ገንዘባቸውን የቀደመ በመዋቅር ውስጥ የሰገሰጓቸው ተለላጮችን በዓለም አቀፍ በመለላክ ያገኙትን ቅቡልነት እነዚህን ተጠቅመው አብዮቱን ለመቀልበስ ወይንም ኢትዮጵያን ዳግም ወደ ትርምስ ዳግም ባንዳ ሆኖ 4 ኪሎ ለመንገስ ሲያደርጉት የነበረው ጥረት በሰፊው የኢትዮጵያ ሕዝብ ጥረት ዋጋ የደም መስዋዕትነት በተለይ በኢትዮጵያ ጀግኖች የኢትዮጵያ መከላከያ ሰራዊት የኢትዮጵያ ጀግኖች ሚሊሻዎች፣ ፖሊሶች፣ ጸጥታና ደህንነት ሰራተኞች ብርቱ በሆነው የኢትዮጵያ ሕዝብ ድጋፍ እነሱም ወደ አይቀሬ ውድቀት እያቀኑ ነው ያሉት። ሰው ኢትዮጵያ ፈተናዎችን ለፈተናዎች ሳትበገር ወደፊት ትጓዛለች። የወደብ ጥያቄያችን ምላሽ ያገኛል። ግድቡ ለወደባችን ምላሽ ነው። ቀይ ባህር ዳግም ይካለል የሚለው ጥያቄ አለ። ሌሎች ተጨማሪ መረጃዎችን በመያዝ ምሽት በጋት ዕለታዊ ወደ እናንተ ደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ